ቤቲ ነኝ። ዛሬ 12ኛ ክፍል የዩኒት 1ን ሲኩዌንስ ኤንድ ሲሪስ የሚለውን ሳመሪ ነው የምሰጣችሁ። በአጭሩ ትንሽ እያጥንታችሁ ጥያቄ በመስራት የሚታለፍ ቻፕተር ስለሆነ ቶሎ ቶሎ እንሰራለን። ኢንትሮዳክሽን ለመስጠት ያህል ደግሞ ሀሳቡ ከየት እንደመጣ ለማሳየት ደግሞ የማሳያችሁ ዩቲዩብ ላይ ያለ አጭር ቪዲዮ አለ። እናንተ ራሳችሁ ጉግል አድርጋችሁ ማየት ትችላላችሁ። ጀርመን ሀገር ውስጥ የሚገኝ የሆነ ኤሌመንተሪ ስኩል ውስጥ አንድ አስተማሪ የመደመር ጥያቄ ሰጠ። 1 ሲደመር 2 እያለ ሲጠይቅ ያው ብዙ ተማሪዎች እጃቸውን አወጡ። ከዛ አስተማሪውም እየቀጠለ 3 እያለ ሄደ። እንዳያችሁት ተማሪዎች እየቀነሱ መልሱን የሚመልሱ ተማሪዎች እያነሱ ይሄዳሉ ማለት ነው። 4 አለ፣ ከዛ 5፣ ከዛ 6 እያለ እየቀጠለ ትንሽ ከበድ ሲል ሁሉም ሰው እጁን እያወረደ ከዛ እየቀጠለ ምን አደረገ? 6 7 ብሎ እሱ የፈለገው እስከ 100 እንዲደምሩ ነበርና እስከ 100 ድረስ ያለውን ደምረው በአንድ ሰዓት ውስጥ እንዲያስቀምጡ ጥያቄውን ያቀርብላቸዋል። ተማሪዎቹም ደግሞ ያንን በሚሰሩበት ሰዓት 1 ሰዓት ስላለው አስተማሪው ናፕ ማድረግ ፈልጎ ነበር ይባላል። እውነት ይሁን ውሸት አላቅም። ከዛ በኋላ እንግዲህ በዚህ መሃል አንድ ተማሪ ግን ከተማሪዎች ውስጥ ምንም እየሰራ አይደለም። የቁጥሮችን ፓተርን ነው የሚያየው። እዚህ ጋር የምታዩት ተማሪ ማለት ነው። እና ምንም ነገር ሳይሰራ እንደ ሌሎቹ ተማሪዎች በእስክሪብቶ እየደመረ 1 እና 2 3 እና 4 7 እያለ ሳይደምር ዝም ብሎ የቁጥሮቹን ፓተርን ያያል። ሌሎች ደግሞ እንደምታያቸው በደንብ ቢዚ ሆነዋል፣ በጣም ቢዚ ሆነዋል። አስተማሪውም ያው 1 ሰዓት ይፈጅባቸዋል ከዛም በላይ ብሎ ስላሰበ ሪላክስ አድርጎ እንግዲህ እዚህ ጋር አፕሉን ሊበላ ነው። እና መጨረሻ ላይ አንድ ተማሪ ግን ወዲያውኑ ምንም ጊዜ ሳይፈጅበት በጣም በትንሽ ደቂቃም አልፈጀም ይባላል እዛ መጣና መልሱን ቦርዱ ላይ ጻፈ ማለት ነው። ምንም አይነት እንደነሱ እንደዚህ አልደመረም። ወረቀት ላይ ምንም የጻፈው ነገር የለም። የመጨረሻ መልሱን ብቻ ነው ያስቀመጠው ማለት ነው። እና ያ ተማሪ ማን ይባላል? ፍሬድሪክ ጋውስ ይባላል። ካርል ፍሬድሪክ ጋውስ ይባላል። የጀርመን ማቴማቲሽያን ነው። እና አስተማሪው እንደውም የመሰለው ዝም ብሎ በቃ አጋጣሚ ቁጥር አስቀምጦ ነው የመሰለው እንጂ እውነቱንም አልመሰለውም ነበረ። ከዛ እንደምታዩት እያስተዋለ ነው ቁጥሮቹ እንዴት እንደሄዱ አካሄዳቸውን እያየ ምንም ሳይሰራ እንደ ሌሎች ተማሪዎች ቀጥታ መልሱን ቦርዱ ላይ 50 ብሎ አስቀመጠው ማለት ነው። ከ1 እስከ 100 ያሉ ቁጥሮች ሲደመሩ ውጤታቸው 50 ነው ብሎ አስቀመጠ። መጠበቅ አልፈለገም። ቀጥታ ሄዶ ለአስተማሪው መልሱን ያሳየዋል። ከዛ አስተማሪውም ደግሞ በዛ ውጤቱን እንዴት በአንድ ጊዜ ሊሰራው ቻለ ብሎ በጣም ተገርሞ ሲጠይቀው በደንብ አድርጎ አስረዳ ማለት ነው። ከዛ ፎርሙላውን ሁሉ ጀነራላይዝ አድርጎ ለየትኛው ቁጥር እንደሚሰራ አድርጎ አስረዳው ይባላል። ከዛ በኋላ አስተማሪው በጣም ተደንቆ ወዲያውኑ እንደውም በራሱ ገንዘብ ለዚህ ተማሪ ለጋውስ የአሪትሜቲክ ሂሳብ መጽሐፍ ገዛለት ይባላል። ሙቪው ላይ ግን ትንሽ ትክክል ያልሆነ ነገር ነው የጻፉት። ስለዚህ የሙቪው መጨረሻ ላይ ያለው ትንሽ እንደገረፈው አይነት ነገር ነው። ያ ስህተት ነው። አሁን ቁጥሮቻችንን ከ1 እስከ 100 ያሉትን ቁጥሮች ፔር እያደረግን የመጀመሪያውን ቁጥር ከመጨረሻው ከ100 ጋር፣ 2ን ደግሞ ከ99 ጋር፣ 3ን ከ98፣ 4ን ከ97 እያደረግን ፔር ብናደርግ ቶታል ያለን 100 ናቸው ቁጥሮቻችን። 100 ቁጥሮች አሉን። እኛ ግን ፔር ስናደርገው 50 ቁጥሮችን እናገኛለን። እነዛ ፔሮች ድምራቸውን ግን ብታዩቸው ይሄኛው 101 ነው፣ ይሄኛው 101 ነው፣ ይሄኛው 101 ነው አይደለ? ስለዚህ 101 የሆኑ ስንቶች እናገኛለን ማለት ነው? 2 ስለሆነ ፔር እያደረግን ያለ ነው። ከ100 ቶታል ውስጥ ኤናችን 100 ቢሆን የኤንን ግማሽ ማለት ነው። የኤንን ግማሽ ማለት 50 ነው የምናገኘው አይደል? ስለዚህ 50 ፔሮች ይኖሩናል። እነዚህ 50 ፔሮች ግን ድምራቸው 101 ነው ማለት ነው። እና እነዚህን ስናባዛ ስንት እናገኛለን? 50 እናገኛለን። እና ጋውስ የጻፈው ቁጥር እንግዲህ ይሄንን 50 ነው 5050 የሚለው ነው ማለት ነው። አንዳንድ ሰዎች እንደዚህ አድርጎ ሰርቶት ነው የሚሉ አሉ። ሌሎች ደግሞ እሱ የጻፈው ከ1 2 3 እያለ እስከ 50 ብቻ ከጻፈ በኋላ ቀሪውን 51 52 እያለ ደግሞ ወደ ግራ ሄዶ 98 99 100 ካደረገ በኋላ ከዛ እንደዚህ በቁመት ነው የደመረው ይባላል። ሁለቱም ግን አንድ ናቸው። እዚህም ጋር 101 ነው የምናገኘው፣ እዚህም ጋር 101 ይሁንና ስንት ይኖሩናል ማለት ነው? በመሃል ቶታል 50 ይኖሩናል አይደል? 50 101ዶች ይኖሩናል ብሎ ነው 5050 ያገኘው የሚባል ነገር አለ። አሁን ቁጥሮቻችን እንደምታዩዋቸው በመሃላቸው ያለው ልዩነት አንድ ነው አይደለ? ከዚህኛው ላይ ይሄኛው ብታቀናንሱ 1 ነው የምታገኙት። ከ3 ላይ 2ን ብታቀናንሱ 1 ነው። የትኛውን ቦታ ላይ ሄዳችሁ እነዚህ ቁጥሮች ላይ አጠገብ ያሉ ተከታታይ ቁጥሮችን ብናቀናንስ አንድ አይነት ቁጥር ነው የምናገኘው ማለት ነውና እንደዛ አይነቶቹን መሃል ላይ አንድ አይነት ከሆነ ኮመን ዲፍረንስ እንለዋለን። ይሄንን ኮመን
ዲፍረንስ የምንለው ልክ በዚህኛውና በዚህኛው መካከል ያለው ልዩነት በዚህና በዚህ መካከል ያለው ልዩነት ሁሉም አንድ አይነት ሲሆን ማለት ነው። ያም በማቀናነስ ስናገኘው ሁለተኛውን ቁጥር ከአንደኛው ላይ ብንቀንስ ወይም የፈለግነው ቦታ ላይ ሄደን ከኋለኛው የፊተኛውን ቁጥር ብናቀናንስ የምናገኘው አንድ አይነት ቁጥር ነው። እንደዚህ አይነቶችን ኮመን ዲፍረንስ እንላቸዋለን። ጋውስ የሚለን ምንድነው? አንድ የሆነው እንደዚህ ተከታታይ የሆኑ በመሃላቸው ልዩነታቸው አንድ አይነት የሆነ ቁጥር ማለት ነው። እዚህ ጋር ልዩነቱ አንድ ነው። በዚህና በዚህ መካከል ብናቀናንስ አንድ ነው። እዚህም የትኛው ቦታ ላይ ሄደን ብናቀናንስ መሃላቸው ያለው ልዩነት አንድ አይነት ነው። አንድ ነው ማለት ቁጥሩ አንድ ስለሆነ ሳይሆን የሚቀያየር አይደለም ማለት ነው። እኩል ነው ማለት ነው። ሁለትም ከሆነ ሁለት ነው ልዩነታቸው የሚሆነው እንደማለት ነው። ከዛ እንደዛ አንድ አይነት የሆነ ዲፍረንስ ነው የሚባለው። ኮመን ዲፍረንስ ይባላል። በመካከላቸው ያለው ልዩነት አንድ አይነት ከሆነና ድምራቸውን ማወቅ ብንፈልግ የሚያስፈልገን የቶታል ስንት ቁጥሮችን ነው የምንደምረው የሚለውን ቶታሉን ማወቅ ይኖርብናል። ያ ለምሳሌ 100 ስለነበረ እኛ ያስፈልገን የመቶ ግማሽ ነው አይደል? ፔር ያደረግነው። ስለዚህ የሆኑ ኤን ቁጥሮች ቢኖሩን እነዛን ፔሮች በግማሻቸውን ወስደን ፔር እያደረግን ከዛ በኋላ የሚያስፈልገን የመጀመሪያዋን ቁጥር እችኛዋን የመጀመሪያ ብላት ኤዋን ብላት ከዛ የመጨረሻውን ቁጥር ደግሞ እችኛዋ ደግሞ ኤን ነኛዋ ማለት ነች። የመጨረሻዋን ኤኤን ብንላት ይሄኛውን ኤዋን ብንለው ይሄኛውን ኤኤን ብንለው ኤዋንና ኤኤንን የመጀመሪያውንና የመጨረሻውን ቁጥር ከደመርን ሌሎች ፔሮቹ በሙሉ ድምራቸው አንድ አይነት ስለሚሆን የቶታላችንን ምን ያህል እየደመርን እንዳለ ቁጥራቸው 100 ስለሆኑ 100 ነገሮችን ምንደምር ከሆነ ያንን ነገር ለሁለት አካፍለን ሁለቱን ብናባዛ የምናገኘው ውጤታችን ቶታል ሰሙን ነው የሚለውን እንግዲህ ይሄንን ነው የአሪትሜቲክ ሲሪስ ተብሎ በፎርሙላ ደረጃ መጽሐፍ ላይ የሚቀመጠው ይሄ ነው። እንዲያውም እንደዚህ ተደርጎ ምናልባት ታዩታላችሁ n/2 ታይምስ ተብሎ 1 + n ተብሎ ቢቀመጥላችሁ የመጀመሪያው አንድ ስለሆነ ነው እዚህ ጋር እንጂ ሁሉ ጊዜ አንድ አይሆንም። ሌላ ቁጥር ሊሆን ይችላል 2 4 6 የተለያዩ ቁጥሮች ስለሚሆኑ እኛ አንድ ብለን ሳይሆን መያዝ ያለብን የመጀመሪያው ኤዋን ወይም የፈለግነውን ፊደል ሰጥተን የመጀመሪያውን ቁጥርና የመጨረሻውን ቁጥር ከደመርኩ በኋላ ምን ያህል ነገር ነው የምደምረው የሚለውን ካየሁኝ የዛን ነምበር ኦፍ የሚደምራቸውን የቁጥሮች ብዛት ግማሹን አድርገን ብናባዛ ቶታል ድምሩን ይሰጠናል በሚለው ነው የተሰራው። ስለዚህ ጋውስ ለዚህ ለአሪትሜቲክ ሲሪስ ለሚለው ዋናውን ክሬዲት የሚወስደው እሱ ነው። ከልጅነቱ ቢሆንም ፊገር አውት ያደረገው በኋላ ላይ ግን ለማቴማቲክስ ፎርሙላው በሱ ስም ነው እንግዲህ ይሄ የተቀመጠው። ስለዚህ ይሄንን ፎርሙላ ድምር ለመስራት ስለሆነ አትረሱትም። በአሪትሜቲክ ሲኩዌንስ እና ሲሪስ መካከል ደግሞ ያለው ልዩነት ምንድነው? ይሄ ሲኩዌንስ እና ሲሪስ ተብሎ ሲኩዌንስ ኤንድ ሲሪስ ተብሎ ስንማር ልዩነታቸው ምንድነው? እንደዚህ ይሄኛውን አካሄዱ ፓተርኑን ሲኩዌንስ ነው የምንለው። አሁን በቃ ሲኩዌንሱ በአንዳንድ የሚጨምር ቁጥር ነው ብለን ለመናገር ይሄን ሲኩዌንስ እንለዋለን። ድምራቸውን ስንጠየቅ ደግሞ ሲሪስ እንለዋለን ማለት ነው። ስለዚህ የቅድሙን ከ1 እስከ 100 ያለውን ስንደምር ሲሪስ ነው የምንለው። ሲኩዌንስ ስንል ግን የቁጥሮቹ ፓተርኑ እንደዚህ አቀማመጡ፣ ለምሳሌ የመጀመሪያው ስንት ነው፣ ሁለተኛው ስንት ነው፣ 98ኛው ስንት ነው ተብሎ የሆነኛው መሃል ላይ ያለው ቁጥር ስንት ነው ተብሎ ስንጠየቅ እንደሱ አይነቱ ሲኩዌንስ ነው የምንለው። ድምር ስንጠየቅ ደግሞ ከዚህ እስከዚህ ድምሩ ስንት ይሆናል ስንባል ደግሞ ሲሪስ ነው። ስለዚህ በሲኩዌንስ እና በሲሪስ መካከል ያለው ልዩነት ያኛው በቃ ፓተርኑ ምን ይመስላል የሚለው ነው የሚያሳየን። ሲሪስ ደግሞ ድምሩ ምን ያህል ነው የሚለው ነው የሚያሳየን። አሁን ፈተና ላይ ግን እኛ ስንጠየቅ አሁን ይሄንን ከ1 እስከ 100 የነበረው ፋንታ የፈለገው ቁጥር ቢሰጠን ማለት ነው፣ ለምሳሌ ከ1 እስከ 1000 ተብለን ቢሆን ምንም ለውጥ የለውም አይደለ? እኛ የምናደርገው የመጀመሪያው ቁጥር ይሄ ነው፣ የመጨረሻው ቁጥር ይሄ ነው፣ መሀል ያሉት እነዚህን ስንቆጥራቸው በአጠቃላይ ያሉ 1000 ቁጥሮች ናቸው። እኛ የምንፈልገው ስንት ቁጥሮችን ነው እየደመርን ያለ ነው የሚለው ነው ዋናው ማለት ነው። ስለዚህ ምን እናደርጋለን? 1000 ቢሆን ዞሮ ምንም ለውጥ የለውም። የመጀመሪያውን እንይዛለን፣ ከዛ 1000 እንደምርበታለን። ከዛ በኋላ ግን ቁጥሮቻችን ያሉን የምንደምራቸው ቁጥሮች ብዛት 1000 ስለሆኑ 1000 ለሁለት አካፍለን የዚህን ቫልዩ ማስቀመጥ ነው ማለት ነው። ስለዚህ ፈተና ላይ በዚህ መልኩ ብንጠየቅ ማንም ሰው ሊሳሳት አይችልም አይደለ? የመጀመሪያዋን ትንሿን ቁጥር እንወስዳለን፣ የመጨረሻውን ትልቁን ቁጥር እንወስዳለን፣ ደምሮ የተባልነውን ማለት ነው ኤን ነው የምንለው እሱን። ከዛ በኋላ ቶታሊ ደግሞ የምንደምራቸው ቁጥሮች ስንት ናቸው ብለን ምን ያህል ነው ያለን ብለን ካገኘን ያንን ኤን የምንለው ማለት ነው ለሁለት ማካፈል ነው። ስለዚህ ፎርሙላውን ሲይዙ አንዳንድ ተማሪዎች እዚህ ጋር ያለችውን ሁለት እንደዚህ ኤን ኦቨር ቱ አድርጌ ከማስቀመጥ ይሉና እንደዚህ ያደርጋሉ ማለት ነው። ኤ1 ፕላስ ኤኤን አድርጌ ትልቅና ትንሹን ቁጥር አቨሬጅ ኮሰኩ በኋላ መጨረሻ ላይ በኤን ማባዛት ነው ብለው እንዲማርገው የሚይዙ አሉ። ስለዚህ ሁለቱን ከደመራችሁ በኋላ ለሁለት አካፍላችሁም በኤን ብታበዙ ለውጥ የለውም፣ ወይም ደግሞ እንደዚህ ማርጋችሁ ብታስቀምጡት ምንም ችግር የለውም። ስለዚህ እነዚህ የሲኩዌንስ ላይ ያሉ ፎርሙላዎችን መሸምደድ የለባችሁም። በተቻላችሁ መጠን በቴክኒክ ከዚህ እስከዚህ የተባልኩትን ይዝና መጀመሪያ የተቀመጠውን ቁጥር መጨረሻ የተቀመጠውን ቁጥር ከደመርን በኋላ ስንት ቁጥሮችን ነው የምንደምረው ብለን
ያንን ኤን ካደረግን በኋላ ለሁለት ማድረግ ነው ብለን ከያዝነው መሸምደድ አይጠበቅብንም። ፈተና ላይ ግን እንደዚህ በአንድ አንድ የሚጨምሩ ቁጥሮችን ብዙ ጊዜ አንጠየቅም። የምንጠየቀው መልቲፕል ኦፍ 2 መልቲፕል ኦፍ 3 እየተባለ 2 4 6 ወይም 3 6 9 እያሉ የሚሄዱ ቁጥሮችን ነው። ለምሳሌ መልቲፕል ኦፍ 2 ብንባል መልቲፕል ኦፍ 2 ማለት እንግዲህ ይሄ ነገር እንደዚህ ናቹራል ነምበር የነበረውን በሁለት ብናበዛው እንደማለት ነው። የመጀመሪያችን የሚሆነው 2 ይሆናል። ከዛ የሚቀጥለው ደግሞ 4 ይሆናል። የሚቀጥለው ደግሞ 6 ይሆናል እያለ ይሄንን ነው እንግዲህ መልቲፕል ኦፍ 2 የምንለው። ወይንም መልቲፕል ኦፍ 3 ከተባለ ደግሞ እነዚህ ናቹራል ነምበሮች በ3 ተባዝተው ማለት ነው 3 6 9 እያለ የሚቀጥል ቁጥር ነው የሚሆነውና አሁን ማትሪክ ላይ የመጣ አንድ ጥያቄ ባሳያችሁ። ይሄ አሁን ማትሪክ ላይ የመጣ ጥያቄ ነው። ምንድነው የተባለው? what is the sum of all multiples of 4 between ከ30 እና 301 ማለት ነውና አሁን መልቲፕል ኦፍ 4 ስንባል እንግዲህ ያው እንደ ቅድሙ 1 2 3 የነበረው 1 2 3 የነበረው ፋንታ በአራት ተባዝቶ እንደማለት ነው። ስለዚህ 4 8 12 16 እያለ የሚሄድ ቁጥር ነው። ግን ልዩነታቸውን ካያቻቸው 4 እና 8 መካከል 4 ነው ያለው። በዚህና በዚህ መካከል ያለው 4 ነው። በዚህም 4 ነው። ስለዚህ አንድ አይነት ስለሆነ ኮመን ዲፈረንሳቸው አርቲሜቲክ ሲኩዌንስ እንላቸዋለን። ድምራቸውን ስንጠየቅ ደግሞ ሲሪስ ነው የምንለው። ስለዚህ አንዳንድ ጊዜ ሲኩዌንስ ሲሪስ እያልኩ ተርሞቹ ሊምታታብኝ ስለሚችል ምን ማለት እንደሆነ ትረዱኛላችሁ። ስለዚህ አሁን የጠየቀው ጥያቄ ይሄን ጥያቄ እናንተ እንደገባችሁ ለማወቅ የመልቲፕል ኦፍ 4ዎችን 4 8 12 እያለ የሚቀጥሉ ቁጥሮችን በ30 እና በ301 መካከል ያሉትን ድምር አስቀምጡ ነው። አሁን ይሄን ስንጠየቅ በአንድ ብንባል ኖሮ ቀላል ነው አይደለ? ከአንድ ጀምሮ ብንባል ስንት ቁጥሮችን እየደመርን ነው የሚለውን ለማወቅ ይቀለናል። አሁን የተባልነው ግን ከ30 የሚበልጥ ከ301 የሚያንስ በሁለቱ መካከል ያሉ የአራት መልቲፕሎችን መደመር ነው። ስለዚህ 30 ለ4 ይካፈላሉ ስትሉ አይካፈልም አይደለ? የአራት መልቲፕል አይደለም አይደለ? ስለዚህ ከ30 በለጥ የሚለው ማን ነው የሚለውን ቁጥር ማወቅ ይኖርብናል ማለት ነው። የመጀመሪያችን የምትሆነው እሷ ስለሆነች ከእንደገና ደግሞ 301ም ለ4 አይካፈልም። ስለዚህ ከ301 በታች ደግሞ የመጨረሻው የምትሆነው ማናት ብለን እነዛን የመጀመሪያውን ቁጥርና የመጨረሻውን ቁጥር ማወቅ ይኖርብናል በዚህ በሁለቱ ቁጥሮች ኢንተርቫል መካከል። ከዛ ሌላ ማወቅ የሚጠበቅብን ምንድነው? ስንት ቁጥሮችን ነው እየደመርን ያለ ነው። ስለዚህ የሚያስፈልገን ስንት ቁጥሮችን ነው እየደመርን ያለ ነው የሚለውን ማወቅ ይኖርብናል። ማለትም በ30 እና በ301 መካከል የአራት ብዜቶች ስንት ይኖራሉ? ለምን ከመጀመሪያው ጀምሮ አልተጠየቅንም። ከመጀመሪያው ቢሆን 4 8 12 እያልን ስለምንሄድ ችግር የለውም ስንት እንደሆኑ ለማወቅ። አሁን ግን ከ30 ስለተባለን ከ30 በኋላ ያለችው የአራት መልቲፕል ስንተኛዋ ቁጥር ናት ብለን አቀናንሰን ስንት ቁጥሮችን እንደምንደምር ማወቅ ይኖርብናል። እና እንደዚህ አይነት ጥያቄ ስለሆነ ይሄንን እያሰባችሁ ትጠብቁኛላችሁ። በደንብ አድርገን መጨረሻ ላይ እንሰራዋለን። ግን ምን አይነት ጥያቄ እንደምትጠየቁ ለማሳየት ነው። ስለዚህ ይሄ ቻፕተር አብዛኛው ፓርቱ በጥያቄ ፕራክቲስ የሚደረግ እንጂ ፎርሙላ ስለያዘ አንድ ሰው n + n2 እያለ ስለያዘ ምንም ጥያቄዎችን ይሰራል ማለት አይደለም። ስለዚህ ይሄንን አሸመድዱ ጥያቄ እየሰራችሁ ብቻ ነው ቻፕተር 1ን ማለፍ ያለባችሁ። አሁን ሲኩዌንስ እና ሲሪስ ላይ ሲቀመጥልን ቅድም 1 2 3 4 ያልኳችሁን ቁጥሮች የሚቀመጥልን እንደዚህ ተዘርዝሮ አይሰጠንም። እንደው የምንባለው እንደዚህ ፈንክሽኑ እንደዚህ ብዙ ጊዜ an ተብሎ ይቀመጣል ወይም ደግሞ an ናችሁ ኤን ነው ተብሎ ይቀመጣል ማለት ነው። አሁን ይሄ ኤን ናችሁ ኤን ነው ተብሎ እንዲህ ሲቀመጥ ምን ማለት ነው? የመጀመሪያ ተርማችን ኤን ስለተባለን ከአንድ ነው የምንጀምረው፣ ሁልጊዜ አንድ ነው። ከዛ የሚቀጥለው ደግሞ ሁለተኛዋ ደግሞ ኤዋኗ ዋናት። ለምን? ኤናችንና ኤናችን አንድ አይነት ስለሆነ የመጀመሪያዋ ተርም አንድ ናት። ሁለተኛዋም ደግሞ ደሴም ነች፣ ከዚች ኤን ጋር አንድ አይነት ነች። ስለዚህ ሁለት ናት። የኤ3 ደግሞ 3 ነው እንደማለት ነው። ስለዚህ እኛ ስንረዳው እንደዚህ ተተንትኖ ላይሰጠን ይችላል። እኛ ራሳችን ኤን ኢኳልስ ኤን ማለት ምን ማለት ነው? የመጀመሪያው ተርም አንድ ነው፣ ሁለተኛው ሁለት ነው ማለት እንደሆነ ሊገባን ይገባል። ምክንያቱም የሲኩዌንስ ላይ ያለ የምንከተው ቁጥር ከአንድ ነው የሚጀምረው። እኛ 0 ጀምሩ ተብሎ ካልተሰጠን በስተቀር እዚህ ጋር ከ0 ጀምሩ ተብሎ ካልተሰጠን በስተቀር ሁል ጊዜ ኤናችንን አስዩም እናደርገው አንድ ነው ማለት ነው። ስለዚህ ዶሜናችን ናቹራል ነምበር ነው። ዶሜናችሁ ምንድነው ብንባል ናቹራል ነምበር ነው ካልተሰጠን፣ 0 ተብሎ ካልተሰጠን በስተቀር እኛ አስዩም እናደርገው ከአንድ ጀምረን ነው። ኤናችን አንድ ነው፣ ኤናችን ሁለት ነው፣ ኤናችን 3 ነው እያልን ነው የምንቀጥለው። ሌላ ነገር ቢሆን ኖሮ ደግሞ እንደዚህ ተደርጎ ኤናችን twice of n ነው ብንባል ደግሞ ምን ማለት ነው? ኤናችሁ ላይ አንድ ትከታላችሁ። ያው ሁሌ የምንከተው ከአንድ ጀምረን ነው። ስለዚህ የመጀመሪያው የሚሆነው አንድ ስንከትበት ኤን ላይ 2 ነው። ከዛ 2 ስንከትበት ደግሞ 4 ይሆናል። 3 ስንከትበት ደግሞ ስንት ይሆናል? 3 ጊዜ 2 6 እያልን ቁጥሩ እንዲህ መሆኑን እኛ በጀነራል ተርም ሲቀመጥልን ቁጥሮቹ እንዴት ነው አካሄዳቸው የሚለውን ራሳችንን እንጂ ኤን ላይ እየተካነ የምናገኘው ሁል ጊዜ ተዘርዝሮ ይሰጠናል ማለት አይደለም። ወይም ደግሞ እንደዚህ ተብሎ ኤናችን
1/n ነው ብንባል ይሄው ምን ማለት ነው? እዚህ ጋር ኤናችን ላይ ነው እየከተትን የምንሄደው። ይሄ ጄነራል አቀማመጥ ነው። ይሄ ጄነራል ፎርም ስናስቀምጥ ነው። ይሄ ጄነራል ነው። እኛ ስንተነት ነው ምን ማለት ነው? የዚህኛው የመጀመሪያው a1 የሚሆነው እዚህ ላይ ያቺን ኤን ያላትን ምንከታት ቁጥር ነች 1/1 እንደማለት ነው። a2 የምትሆነው 1/nችን ከዚህ ጋር እኩል ነው ስለተባለን 2 ነው የምንከተው። a3 1/3 ነው ብለን ኤኖቹ ላይ እየተካን አንድ ሁለተኛ፣ አንድ ሶስተኛ፣ አንድ አራተኛ እያለ የሚቀጥል ቁጥር ነው። ስለዚህ አንዳንድ ጊዜ አራተኛው ተርም ማን ነው፣ አምስተኛው ተርም ማን ነው ብንባል ይሄ የመጀመሪያችን አንድ ነው፣ ሁለተኛው አንድ ሁለተኛ ነው፣ ሶስተኛው አንድ ሶስተኛ ነው ብለን የተሰጠን ጄነራል ፎርሙላ ላይ እኛ ናቹራል ነምበር እያስገባን 1 2 3 ብለን ነው የምንጀምረው። እንደሱ እያስገባን ስንተኛውን ተርም ነው ይሄ ብንባል ወዲያውኑ ማወቅ እንችላለን። የዚህኛው አሁን አራተኛው ተርም ማን ነው የሆነ ሲኩዌንስ ቢኖርና ሲኩዌንሳችን ፎርሙ 1/n ቢሆን አራተኛው ተርም ፎርዝ ተርሙ ማን ነው ተብለን ብንጠይቅ እኛ ምንድነው የምናደርገው? ወዲያውኑ እዚህ ጋር እንመጣና አራተኛ ተርም ነው የተጠየቅኩት እላለሁ። a4 ማለት ነው። አራተኛ ተርሙን ስሰራ ደግሞ 1/, ተብዬ እዚህ ጋር ያረክሻትን ቁጥር ቀጥታ ከታች ማድረግ ነው ስለተባልኩኝ 1/4 ነው ብለን እንደዚህ ያርገን ነው የምንመልሰው። ስለዚህ ሁል ጊዜ ከአንድ ጀምረን ማስገባት እንዳለብን መርሳት የለብንም። ፈተና ላይ ግን አንዳንድ ጊዜ ይሄ ነገር የሚሰራው ይሄ ኤናችሁ ከኤኑ ከዜሮ ጀምሮ እስከ ኢንፊኒቲ ላለ ነው ተብሎ ኤናችንን ከዜሮ ተብሎ እንደዚህ ስፔሲፊካሊ ከተጻፈልን ግን እኛ በራሳችን አንድ ብለን ሳይሆን የምንጀምረው እዚህ ጋር በተጻፈልን ነው ማለት ነው። እዚህ ጋር ከዜሮ ጀምሮ ስለተባለን ኤናችን ከዜሮ ነው የሚጀምረው። ግን ካልተጻፈ ግን ሁል ጊዜ ኤናችን የሚጀምረው ከአንድ ነው የሚለውን ማወቅ ይኖርብናል። ለምሳሌ ይሄ ቢሆንና ጄነራል አቀማመጡ የሆነኛው ኤንኛውን ለማግኘት ኤንኛውን ተርም ለማግኘት ይሄ የመጀመሪያ ሁለተኛ ሶስተኛ አራተኛ እንደምንለው የዚህን ተርም ለማግኘት ይሄ twice of n ማድረግ ነው ተብሎ ይቀመጥና ኤናችን ግን የሚነሳው ከዜሮ ነው ከተባልን ከዜሮ እስከ ኢንፊኒቲ ነው ብንባል ምናደርገው የመጀመሪያውን ተርም ለማግኘት እንደው ምንከተው ዜሮ ነው ማለት ነው። ስለዚህ እዚህ ጋር ስንመጣ a0 የመጀመሪያው ተርም ከa0 ስለሚነሳ 2 times 0 እናረግና 0 እንላለን። የሚቀጥለው ደግሞ ሁለተኛውን ተርም ለማግኘት ደግሞ a1 ይሆናል። a1አችን ደግሞ ልክ አንዳንድ እየጨመርን ስለምንሄድ 2 times 1 ይሆናል 2 እናደርጋለን። እዚህ ጋር አሁን ልዩነቱ ምንድነው? ባይነገረን ኤናችን ከዜሮ ነው የሚነሳው ተብሎ ባይነገረን የመጀመሪያ ተርማችን የሚሆነው አንድ ከተን ሁለት ነበር ማለት ነው። ስለዚህ ሁለት ነበር የመጀመሪያው ተርም የሚሆነው። አሁን ግን ከዜሮ ስለተባልን የመጀመሪያ ተርማችን የሚሆነው ሁለት ሳይሆን ዜሮ ነው ማለት ነው። ስለዚህ እዚህ ጋር ከዜሮ ሲነሳ መሳሳት የለብንም። ግን ስንጠራው ይሄ የመጀመሪያው ተርም ነው፣ ሁለተኛ ተርም ነው፣ ሶስተኛ ተርም ነው እያልን ስለምንሄድ አምስተኛው ተርም ማን ነው ስንባል ጥድፍ ብለን መተን አምስተኛው ተርም ማለት ብለን እዚህ ጋር 2 times 5 ብለን 10 ብንል ኤክስ ነን ማለት ነው። ምክንያቱም አምስተኛው ተርም 10 አይደለም አይደለ? ከዜሮ ከተነሳን አምስተኛው ተርም ማለት 4 ላይ ነው የሚሆነው። ይሄ አንደኛው ተርም ነው፣ ይሄ ሁለተኛው ተርም ነው። ሁለት ስንተካ ደግሞ ሶስተኛው ነው፣ ሶስትን ስንተካ ደግሞ አራተኛው ነው፣ አራትን ስንተካ ደግሞ አምስተኛው ነው። ስለዚህ ያንን እንዳንሳሳት ወዲያውኑ እዚህ ጋር ይሄ a5 ከተባለን ቶሎ ብለን እዚህ ጋር ነው መተን የትኛው ነው የሚነሳው ከምንድን ነው ብለን መነሻው አንድ ከሆነ ችግር የለውም። በቃ የተባለው ነገር ላይ ያችን 5 ማስገባት ነው ኤናችን ላይ። ከዜሮ ከተነሳ ግን ከተባልነው ላይ አንድ ቀንሰን የምናገኘው ቁጥር ነው ማለት ነው። እዚህ ጋር ብቻ እንዳንሳሳት። አሁን ማትሪክ ላይ እንደዚህ የተጠየቀ ጥያቄ አለ። ሲኩዌንስ ይሰጠንና እንደዚህ ይሄ ሲኩዌንሱን በጀነራል ፎርም ለማስቀመጥ ለማንኛውም ኤን እንዲሰራ ማለት ነው እዚህ 10ኛው 20ኛው 30ኛው ተርም እያልን ጀነራል ለመስራት ብንፈልግ የትኛው ይሄን ሳቲስፋይ ያደርጋል ስንባል አሁን ይሄን ስናየው ይሄ ኔጌቲቭ 10 ነው። ከኔጌቲቭ 10 ወደ ኔጌቲቭ 3 ተቀየረ ማለት እዚህ ጋር ምን ሆኖ ነው ማለት ነው 7 ተደምሮበት ነው አይደለ? ከዛ ደግሞ እዚህ ጋር ደግሞ ከኔጌቲቭ 3 ደግሞ ወደ 4 ተቀየረ። እዚህም ላይ 7 ብትደምሩበት 4 ይመጣል። እዚህም ላይ ደግሞ ወደዚህ ብንሄድ ደግሞ ወደዚህ የመጣው 7 ተደምሮበት ነው አይደለ? ስለዚህ እንደምታዩት 7 ተደምሮ ነው። ያ ማለት የሚቀጥለውን ኤኤንን ለማግኘት ልክ የምትቀጥለኛዋን ማለት ነው ቁጥር ለማግኘት የሚጠበቅብኝ ምንድነው? ከበፊቱ ያለውን ከዚህ ከኤኤን ከምፈልገው አሁን 1 2 3 4 አምስተኛውን ብፈልግ አምስተኛውን ለማግኘት የሚያስፈልገኝ ምንድነው? አራተኛውን ይዛለው። እዚህ ጋር አምስተኛውን ለማግኘት የሚያስፈልገኝ አራተኛውን ተርም ይዝና ምን ማድረግ ነው? 7 መደመር ነው አይደለ? ልክ እዚህኛው ላይ 7 ብደምር የሚቀጥለው 18 ይሆናል። ስለዚህ ጀነራል ተርማችንን ስናስቀምጥ ከዚህ ቁጥር ከዚህ አምስተኛ ከምንለው
በፊት ያለውን ለማለት ስንፈልግ ምን እንላለን? ኤን ማይነስ 1 እናደርጋለን። በፊት ያለውን ከዚህ ኤንኛውን ለማግኘት ከሱ በፊት ያለው ቁጥር ላይ 7 መደመር ነው እንደማለት ነው ብለን እኛ ራሳችን እንደዚህ አድርገን ጀነራል ተርሙን ማግኘት እንችላለን። እንዲህ ደግሞ መስራት ካልፈለግን ምርጫው ላይ እንመጣና እያንዳንዱ ምርጫ ይሄን ሳቲስፋይ ያደርጋሉ። እስቲ ለምሳሌ ይሄኛው የመጀመሪያው ተርም ነው፣ ሁለተኛው ነው፣ ሶስተኛው ነው። ኤ4ን ለማግኘት ከኤ4 ማይነስ 1 ሳረግ ኤ3 ይሆናል አይደል? ኤ3 ላይ 8 ብቀንስ ይሄንን 11 ይሰጠኛል ብለን የመጀመሪያው ተርም ይሄ ነው፣ ሁለተኛ ይሄ ነው፣ ሶስተኛ ይሄ ነው፣ አራተኛ ይሄ ነው። አሁን አራተኛውን ለማግኘት እንላለን። አራተኛው ማለት 11 ነው። 11 ለማግኘት ከ11 በፊት ያለው ማለት ማለት ነው 4 ነው አይደለ? ከ11 በፊት ያለው 4 ነው። ከ4 ላይ 8ን ብቀንስ ይሄን አገኛለሁ ወይ ስንል አይሆንም አይደል? ስለዚህ ይሄ ምርጫ እንዳልሆነ በዛው ማረጋገጥ እንችላለን። አሁን ደግሞ ቢ ላይ ያለውን ደግሞ ብናይ ለምሳሌ ኤናችን ልክ እንደ ቅድሙ ለምሳሌ 11ን በወስድ አራተኛውን ተርም ለማግኘት 11ን ማለት ነው አራተኛውን ተርም ለማግኘት ከሱ በፊት ያለውን ኤን ማይነስ 1 ማለት ከሱ በፊት ያለውን ማለት ነው 4ን ይዤ 7 ብደምርበት ይመጣሉ ይብትሉ 11 ይመጣል አይደል? 11 ትክክል ነው። ስለዚህ እንደዚህ እያደረገን እኛም ሳንሰራ ምርጫዎቹን እያየን ሲኩዌንሱ የትኛው ነው ጀነራል ተርም ሪፕሬዘንት የሚያደርገው ስንባል ወዲያውኑ ራሳችን ቴስት አድርገን መስራት እንችላለን። ወይም ደግሞ እኛ ፓተርኑን አይተን እንደዚህ በአንድ አይነት እየጨመረ መሆኑን ካወቅን አሪትሜቲክ የምንለው አይነት ስለሆነ ወዲያውኑ የሚቀጥለውን ለማግኘት ከሱ በፊት ያለው ላይ 7 መደመር ነው ብለን ከሱ በፊት የሚለውን ለመናገር ኤን ማይነስ 1 እናደርጋለን።